አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኛ ደህና ነን አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብለናል። አዎ ሰላም ብለናል ውዶቼ። ሰላም አለይኩም። እኔ የሉሉ ጓዷ ነኝ ማለት ነው። ጓደኛ የሚለው ሲያጭር በማሳጠር ጓደኛ አልሙሂም ብዙ ጊዜ ማለት ነው ወንዶችን ባልወቅስ ወንድ ባልናገር ደስ ይለኝ ነበር። ግን ብዙዎቻችን ልባችንን ኮትኮት ብሎ እየተሰበረ ያለው እያዘን ያለ ነው በእነሱ ነው እና ብዙዎቻችን ወረበል ጋባ ብዙዎቻችን ይሄ ነው ተብሎ ሚዲያ ላይ በጣም አይነገርም እንጂ ማለት ነው። እርስ በርስ ብዙ ጊዜ ለጓደኞቻችን አንዷ ጓደኛ የመጣ እንዲህ ሀታ ውስጣችን መቋቋም ሲያቅተው እኮ ነው ሄደን ለጓደኛ የምናወራው። ማንም ግን የሚረዳ የለም። በተለይ ወንዶች አይረዱም። የሆነ እንጃ ስብርብር ያደርግና ሄዳ ታወራለች ለባለ መድረሽ ይላሉና አልሙሂም በኔና ባንቺ መካከል ያለው ነገር ዘላለማዊ እንደሚሆን ቃል ገባልሻለሁ ብሎ አስመስሎ ለራሱ ግራ ተጋብቶ ግራ ያጋባሻል አይደል? እንድታምኑ ካደረገሽ በኋላ ምንም እንዳልተፈጠረ ልብሽን ሰብሮ ይሄዳል። እንድታምኑ ካደረገ በኋላ ምንም እንዳልተፈጠረ ይሆናል አይደል? አሰቡት፣ ስብርብር አድርጎ ይሄዳል። ግን አትጠራጠሪ፣ ከሄደው ይልቅ የሚመጣው የተሻለ ነው። በጌታሽ ላይ ብቻ እምነት ይኖርሽ። እውነት ነው አላህ ሱብሃነሁ ወተዓላ ያኒ እኔ እንጃ የሆነ ነገር እኛ ፈልገነው አልሆነም አይደለ? ያለኛ ኸይሩን መሄዱ ለኛ ኸይር ነው፣ የሚመጣው ደግሞ የተሻለ ነው። ሰው ብዙ ጊዜ ግን ለምንድን ነው በቃ ወንዱ ሰው አጣው ምድርሽ በጣም ቁጥቁጥ እንላለን እና ጠንካሮች እንሆን እኛ በራሳችን ከቆም የስራ ሰው ጠንካራ ከሆን እኔ እውነት ለመናገር እኔ አፏን ብዙ ሰዎች እንደዛ እንትን ሊሉ ይችላሉ። ነገር ግን እኔ አሁን ሀገሬ ገብቼ ተሳክቶልኝ ባለትዳር ነኝ ጠብዓን በዚሁ ጸንቼ ባሌም ጋር ሆነ ትዳሬም ጋር ሆነ ከስላችሁ ሰው ሀገሬ ተሳክቶልኝ ሄጄ ራሱን የቤት መቤቱን የቁጭ ላለሁ ብዬ አልፈልግም። ስራ መስራት መንቀሳቀስ እፈልጋለሁ። ወላሂ ሲሪየስሊ ብዙ ሰዎች አሁን ብዙ ሴቶች አሉ እዚህ ደክሜ እዛም ማለት ነው የምፈልገው እንላለን። ወንዶችም እንደዛው ናቸው። እንድትሰሪ አልፈልግም የቤት መቤት እንድትሆኚ ነው የምፈልገው ይላሉ። ዱንያ ላይ ደግሞ በጣም ብዙ ነገር አለ። እሺ እንኳን ሳይወለድ ተወልዶ 2 3 4 ተደርጎ ራሱ መለየት እኮ አለ። ይቺ ሴት ቁጭ ባለችበት ሰዓት የሆነ ነገር ቢፈጠር ምን እንደሚወጣት ድንገት ተነስታ ስራ ለስራ ከባድ ነው። ባሏ እያለ ራሱ እኔ ስራ ባይ ነኝ። አሁን ካስተዋላችሁ አረቦች ራሱ የሚያስተዳድሯቸው ባሎቻቸው ናቸው። ቤታቸው ሙሉ ነው፣ ግን ይንቀሳቀሳሉ። ዘመኑ ጋር አብሮ መጓዝ ይፈልጋሉ። ስራ ይሰራሉ። ሰርቶ ለራሳቸው ነው ተባን እንትን አይሆን ታውቁታላችሁ። ልክ እንደዛ ወንድ ልጅ ወንድ ነው። መቼ እንደሚሄድ አናውቅም። መቼ በቃሽኝ እንደሚል መቼ ወንዶቹ ደግሞ ተቆረጡ خلاص እንዴት ሰው ራሱ ልጅ አያስቀራቸውም። እንዴኛ በድሉ ይደግም ማለት አሁን አንዳንዶቹ ሴቶች ማለት ነው ልጅ ሲኖራቸው ለልጃቸው ሲሉ ምናምን ነገሮችን ይተዋሉ። የተበደሉ ራሱ እኔ ብዙ ሴቶች አሉ ለልጃቸው ሲሉ ብዙ መስዋዕትነት የሚከፍሉ ማለት ነው። ወንዶች ግን ተሄዱ خلاص አንዴ አይሄድ 10 ምናምን አመት አስረበት ትዳር ራሱ ቆይተው የተለያዩ ጊዜ አንድ ቀን ራሱ የሚያቅሽ አይመስልም። በቃ ምንም እንዳልተፈጠረ ትክየሊ ስንት አመት አብረው ክፉ ደጉ። እኛ ሴቶች ግን የዋን ስልካችን ላይ ያለው እንትን ራሱ ይጎትተናል ወደ ኋላ። ትክየሊ ግን እነሱ አያቅሽም አታውቂውም። በቃ ነገ መጠንከር አለብን ነው የምለው እኔ ሴት ልጅም ብትሆን ስራ መስራት አለባት ራሷን በማይጎዳ መልኩ። እሱ ከፈለገ የቤት መቤት ማለት ነው ማለት እኔ አይደል ነው። ብዙ ሰዎች እንደዛ ይሆናል የምትፈልጉት። ብዙ ልጆች ግን አቅም ካለው ቤቱን የምታዘጋጅለት የምታሳምርለት እንትን ሊይዝ ይችላል። ልጆች የምትንከባከብለት ከእናታቸው በእንትን በተረፈ ማለት ነው።
ጠብዓን እናታቸው ዋነኛውን እንትን ትይዛለች። ነገር ግን ኢቨን በእንትን ሊሆን ይችላል የምትሰራው በሰራተኛ ሊሆን ይችላል እኮ ግዴታ እሷ ግን ደግሞ በእሷ የሚመራ ስራ በቃ ስራ የሆነ የተወሰነ ገቢ ሊኖራት ይገባል። እንደዛ ብዬ ነው የማምነው። ምክንያቱም የኔ ያ ሰው ከሄደ በኋላ አንድ ሰው ያናቀም ኡስታዝ ጀሚላ ትላለች ከለታት አንድ ቀን ወንድ ልጅ በቃሽም ሊል ይችላል። ከለታት አንድ ቀን ፈታውሽ ሊል ይችላል። ከለታት አንድ ቀን ወላሂ ሙድ ላት ንግግሯ። በዚህ አጋጣሚ ኡስታዝ ጀሚላ እወድሻለሁ። አላህ ኸይር ጀዛሽን ይክፈልሽ ኢንሻአላህ። ጉርባችን ተበታተነ እንጂ በጣም ታስተምረን ነበር። ወቅ ያለው ባርባ ቀን ያውቃል የሚባለው እና ሴቶች ተጠንቀቁ። ራሳቸውን ቻሉ። ከሌለን ደግሞ የለንም። ሀታ የቅርብ ዘመድ የምታያቸው ምናምን እንዲያው እናት አባት እህት ወንድም መቼም የት ይደርሳሉ? አይጥሉሽም። ግን ማመናጨቁ በተለይ ከዛ ሀገር ከስደት ስንመለስ ቢያንስ የበናት የሰው ፊት ማየት እኔ አድኑ ኢቭን እዚህ ሀገር ጤና አለን ሰው ቤት እየሰራን ነው አነሰም በዛም የሆነ ችግር መጦብን እዳው እንኳን ስንፈልግ ልንበደር እንኳን ስንፈልግ ሰው የሰው ፊት ማየት በይው ያው ነው ያው ነው። እንኳን የሆነ ችግር ደርሶብን ታመን ወይ ወድቅ ይሄ ነገር ልመና የማይመለስ ብር ልመና ይቅርና ለብድር ራሱ የሰው ፊት ማየት የሚያውቅ ነው የሚያውቀው ወላሂ የሚያውቅ ነው የሚያውቀው እና ይዚን ያክል ነው እና እኔ ዳር የሚያስተዳድረኝ ባላሌ ብለን አልደግፍም፣ እኔም አላደርገውም። እና ሴቶች ራሳችሁን ጠብቁ፣ ጠንክሮ አይዞን። ይሄን ነው የምለው። ለንሻ ጠንክሮ አብሽሮ ኢንሻአላህ ለራሳችሁ ጊዜ ሰጡ። በተለይ ጊዜ ነው ለኛ እንትን የሚለው ኢቭን ቆመን የምንውልበት አሁን እግራችን ውስጥ እግራችን ሊሰኩ ሁሉ የሚቃጠለው ስንተኛ ይሆናል። በጣም የኔ ስደት በጣም ከባድ ነው። ራሳችሁን ሆኖ ብር አታጥፉ። በተለይ አብዛኛው በጣም ነው ብር የምናጠፋው። ልብስ እያልን የምንገዛው ነገር ሴቶች ልብስ እያልን የምንገዛው ነገር ቀነስ ብናረግ ደግሞ ይሄ ትዳሩ ላይ ደግሞ ያለው ጃዛ ስትገናኙ ምናምን በዛን ሰዓት የሚጠፋው ብር አለ። እኔ እሱን ቀነስ ብናረግ ጥሩ ነበር። አናስትልም ከማዘን የተነሳ ያዘንላ ለምን እንደሚያሳዝነው እኔ ራሴ ይችላል ይገባኛል። ጥሎሽ ያልቻለ ወንድ ያስተዳድረኛል ባል ይሆነኛል ብለን ማግባታችን አላውቅም። የምኩ ንቄት ነው የሚያድርበት። እውነቴን በኋላ በቀላሉ ያገኛሽ ግን ከእውነት ነው። እኔ ራሱ እውነት አይመስለኝም ነበር ግን እንዲህ ነው ብሎ ባይነግርሽም የኔ አሁን ለመፍታት ምናምን ብዙ መጽዋዕትነት ከፍዬለታለሁ ምናምን አይልም። ሴት ልጅ ወደደችው አልወደደችው ስትፈታ በጣም ነው ልቧ የሚሰበረው። ፍታኝ ብላ ራሱ ተፈታ እኮ ፍታኝ ብላ ስትጨቀጭቅ ከማለት ሲፈታ ነገር ነው አይመስለኝም አላውቀውም። እና በጣም ነው የሚሰበረው። ሴት ነኝ ማሰቡ አያቅተኝም እና ከምንም በላይ ጠንካሮች ነው። ራሳችንን ከጠበቅን ጠንካራ ከሆነ ባላ ከማንም ምንም ነገር አትጠብቁ። ከማንም ወላሂ አሁን ከሰው እየጠበቅን እኮ ነው ልባችን ስብር። ኢቭን አንዳንድ ሰዎች አሟቸው አመመኝ ብዬ ነው ነገርኩሽ አይደለም በስልክ አሁን በስልክ በቀር ሳይሆን ዙዙ አመመኝ አልኩሽ አንቺ ትረሺዋለሽ ሳትጠይቂኝ ወደ ሌላ ሀጃ ትሄጃለሽ እያልሽ ካልተንቆፈቆፍሽ የሆነ ሀረካች ካለየኝ ልረሳው እችላለሁ። ገብቶሻል? እነዛ ሰዎች ግን አንዳንዶች ሰዎች ሳትጠይቀኝ ይላሉ የሆነ ነገር ይጠብቃሉ ካንቺ በቀላሉ እንኳን ይችን እያል ሳትጠይቀኝ ይላሉ። ትገርሚያለሽ ሳትጠይቂኝ እንዴት ነሻልሽ? ለምን ከሰው ይችን እንኳን ለምን እንጠብቃለን? አይደለም ሌላ ነገር መጠበቁ ነው። ለምን ሙላዝም እኔ የእውነት ያችን ልጅ መወዳት ጓደኛዬ ከሆነች እንደ ራሴ ማሰብ ነው። ረስተው ይሆናል በመልካሙ ለምን አናስበውም? አይ ተሽሎኝ ከሆነ ክልዬ ተሽሎኛል እንደዚህ ብዬ ነገርሽ አልነበር ለተጨነቀ ተሽሎኛል ደህና ነኝ። አይ
ካልተሻለኝ ደግሞ ሙላዝም ከሷ ሊመጣ እንዲህ እኮ ብሶብኝ ወይ የሆነ ነገር ሆኜ ምናምን ማለት በቃ ሙላዝም ከሰው መጠበቅ ይችን እንኳ ይጠብቃሉ ብዙዎቹ እና ከሰው ብዙ አትጠብቀው እና ራሳችሁን ጠብቁ ነው ዋናው ነገር ማለት ነው። ዋናው ነገር ራሳችሁን ውደዱ። ከራሳችሁ በላይ ማንም እንትን የለም። እውነት ከራስ በላይ ራስን መውደድ የሚለው እንኳን በሰፊው ብንመጣበት ሁሉ ደስ ይለኛል ማለት ነው። እና ስለ ራስ መውደድ በሰፊው እንመጣለን። አብሽሩ፣ በያላችሁ በሰላም ሆኖልን። እኔ ራሴን በወደው ራስን እንደሚወዱ ሰዎች አይደለም ራሴን የምጠብቀው። እውነት ለመናገር ከራሴ ለሰዎች ነው በይበልጥ እንትን የምለው ይታወቀኛል፣ ሰውም ይነግረኛል ብዙ ሰዎች እና አላውቅም ግን እኔ ወላሂ ነው ብዙ ጊዜ አያመኝም። አልሐምዱሊላህ ፈጣሪ በዚህ በጣም ነው የማመሰግነው። አልሐምዱሊላህ ወደፊት እሱ ይጠብቀኛል፣ እሱ አለኝ። ነገር ግን ብዙ ጊዜ አያመኝም እንጂ ካመመኝ ደግሞ ማለት ነው አያመኝም ስልሽ ለኔ አያመኝም አይደለም ቶሎ አያመኝም፣ ግን አሞኝ ያውቃል። እንዴት ሲያመኝ እንኳን አረዝም ነው መሰል እና ድንገት በአንድ ቀን ያደራርሰኛል። ውድ ቀላሉ በአንድ ቀን ድክምክም እላለሁ። በቃ አለቀ። የመጀመሪያ እንትን ነው። አንድ ጊዜ ቀስ ብሎ ውስጥ ሽናል አይደለ? በአንድ ቀን ወድቅና ነው ያመኛል ቶሎ ልነሳም ስድንም ደግሞ በአንድ ቀን ሀይ ይሁን ይድናለሁ መሰልሽ። ዛሬ ከትናንትና ዛሬ ትንሽ ቀለል ወይ ራሴ ገና እንዳለ ነው የሆነ ፍረስ ይላል ስንቀሳቀስ ሁሉ ወይ የሆነ የሚያዞረኝ ይለቀኝና ራሴ ገና ነው ወይ የሆነ ነገር እንትን ቀለል ይልና ሙቀቴ ወይም ብርዱ ይለቅና የሆነ ነገር ገና ቀስ እያለ በስቴፕ ነው ከይሌ 4 ቀን ለማገገም ቀን ከዛ خلاص ደህና እየሆንኩኝ ስንቀሳቀስ ራሴ ነግነግ እያለ እሱ ቢቀርም ቀስ እያለ ይለቀኛልና እንትን ነው ድንገት ነው የሚጥለኝ፣ ድንገት ነው የሚወድቀው የሚያመኝ። ብዙዎቻችን የልብ ታማሚ ምን ደግሞ ልባችን ይዞን ሄድ በዛ ላይ ደግሞ እንቅልፍ ነው ሞት በጣም እንትን ስለምናበዛ እኮ ነው ይሄ ኬሚካል ነገሮች ፌር ክሎሮክሱ እኔ ሁሉ ክሎሮክስ ሲሸጥ በጣም ነው እንትን ማለት አይኔን ራሱ ያንጠጠኛል። እኔ ደግሞ ታውቂኛለሽ ያፍንጬ በጣም አሰስ ያለው ቢጧጧት ሲሸጠኝ፣ ሌላ ደግሞ ልብ ነው ሞቅ ካለኝ ሙቀት ይዞኝ ይሄዳል። ሄዶ እያወራሽኝ መመለስ አልችልም። ወይም ያልሻሽ ድክም ይለኛል ለመመለስ። ግን ትልትሉ አይደለም ይሄ ነገር ለሰው ራሱ ሰው አይረዳሽም። ለምን 20 ደቂቃ 30 ደቂቃ ዲፍቅ ያረግሽና ሀይ ከዛ ደህና ትሆኝና ኖርማል ነው የምትሆኚው ምንም እንዳልተፈጠረ እንዳልታመምሽ። ወረብል ካባ ይሄ ነገር አሁን ማሻአላ ደህና ነኝ እንጂ በጣም ሐኪም ቤት እኔ በጣም አማማኝና ሐኪም ቤት አልኩኝ። ቤት ተውት ማለት ማሙድ አይሽ እንደዚህ ነው አብደን ሳይሆን ይሄ ነገር ደግሞ ወዴ እንትንስ እንደ ስካር የሚያደርገው ደግሞ ይዘኝ ሄደ ሰውዬው ወደች ማለት ነው። ይዘኝ በመኪና ነበር ይዘኝ ሄደው በእግሬ ይዘኝ በእግሬ ከፍ አልገባኝ ሲታመመኝ በመኪና ሄድኩ በመኪና ሄድኩኝ ምናምን ከዛ ስመለስ በእግሬ ሀያ መቻመመሽ መኪናው ሴት ሆነ መኪናው እንደዚህ ጠልበን ነው ሰው ነው የሆንኩበት አጋጣሚ ነው ማለት ነው። እና ለብመን በጣም የኔ ከባድ ነው። የኔ ተቤት እኮ ስወጣ እንዴት ነው የሚወጣሁኝ አውቃለሁኝ። እውነት መኪና ራሱ እስከምደርስ ድረስ እኔ ራሱ ገረመኝ። ቤተሰብም ምንም አስፈምች ታማንኩኝ እልፍ ብሎልኝ ምናምን ያደርግና ይሄ አላውቅም መጠንቀቅ አለብን ያው እና በተለይ ኬሚካል ይሄ ክሎሮክሱ ፌሪው ምናምን ምናምን ራሴ አሁን ያደርገኛል። ካስተዋሽ ስኳር ተነሳልሻለሁኝ አይደለ ደረሶ እንትን ያደርገናል። አሁን መሰለን ከበላን ከቆየን ኢቭን ተምር እንኳን ብትሆንም እሷን ትንሽ አንድ ሁለት አባ በልተን ውሃ ስንጠጣ ይሻላል።
እንጂ ያንቀጠቀጣል። እና ራሳቸው ጠብቁ ሲባል ከምግብ ነው የሚጀምረው። ራሱን መጠበቅ ምግብ ጠዋት ተነስተሽ ምግብ ሳትበይ ወደ ስራ አብዛኛውን የኛ ችግር አብዛኛውን ጽዳት አልጨርስ ምግብ አንበላም። ጽዳት ይሄን ችላርግ ደግሞ በላች ይሄን የኔ አሁን ሽንት ቤት አጥበን ከሆነ ቤቱን ታላጸደን የሆነ ነገር መስራት ልክ ዛሬ ሀታ ጠዋት የተነሱ አስር ላይ የሚደርሳሉ ቁርስ ሳይበሉ። ይሄ አሁን አይታወቀንም። ብዙ ጊዜ እዚህ ሀገር አይርብም እለ ግን ስንታመም ማለት እንደኛ አሁን ስኳር እንትን የሚላቸው የሆነ እኔ ስኳር የሆነ ተመርምሬ እኮ አላየሁትም። ነገር ግን እንደዛ ነው ይመስለኝ እንቅጥቀጥ እስከሚያደርግ ድረስ የያዝኩትን ምግብ ቁጭ ብዬ እስከምበላ እንትን አይለኝም። ትክክል እንዲህ እጃችን ይሄ ጉልበታችን ነው። ይሄ ምንድን ነው? ራስን ባለመጠበቅ የመጣ እንትን ነው። ከባድ ነው። ብቻ ራሳችንን ጠብቁ። ከራሳችን ከኛው ጀምረን ራሳችንን ጠብቁ። ዋናው ራሳችን ስንጠብቅ ነው። እና አብሽሩ ያላችሁበት ሰላማችሁ ይብዛ። ልንዘጋያል ነው ሌላ ሀሳብ መጣ ማለት ነው። እና ቀጠለች እና ከዛ እንትን አልኩና ሰላም ሆኖ በሌላ ሀሳብ እስከምንመጣ ሰላም ሆኖ ላይክ እናመሰግናለን። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉን። ሉልዬን አበረታቷት። ጀግና ልጅ ነች። የወሎ የወረባቦ ልጅ ነች። ወረባቦዎች እስኪ አለንልሽ አይዞሽ ብሏት ማለት ነው። ያው እንግዲህ ዩቲዩብ እንለቀዋለን እና በሁለታችን ማን ጎጃም ያው ነው እሷ የሚለው ጎጃሚያ ስትባል ጎጃሚዎች ማለት ነው። አበረታታት እስኪ ላይክ እያረጋችሁ ነብሽሩልኝ።